ለጠቅላዩ በስጦታ የተሰጣቸው አስደናቂው መኪና የኢትዮጵያና ቱርክ የ100 ዓመት ወንድማማችነትና ታሪካዊ ጉብኝት ቶግ ጥይት የማይበሳው ተአምራዊ በሰሞንኛ ሲዳሰስ የሀገራት መሪዎች በሌሎች አገራት ጉብኝት ሲያደርጉ ስጦታ ይዞ መሄድ የተለመደ ነው። ነገር ግን አሁን የቱርኩ ፕሬዝዳንት እንዳደረጉት ሁሉ ቅንጡ መኪና መስጠት እምብዛም የተለመደ አይደለም። በእርግጥ ጠቅላይ ሚኒስትር አብይ ከዚህ በፊት ከዩናይትድ አረብ ኤምሬት ድንቅና ቅንጡ መኪናዎች በስጦታ ተበርክቶላቸው ነበር። አሁን ከቱርክ አዲስ አበባ የዘለቀው ተአምረኛው ቶግ የኤሌክትሪክ ተሽከርካሪ ተአምራዊ ብቃት፣ አስደናቂ ውበትና አስተማማኝ የጥበቃ ሲስተም ያለው ሲሆን ለተመረጠ መሪ የተሰጠ የተመረጠ ልዩ ስጦታ ነው። በኢትዮጵያና በቱርክ መካከል ያለው የረጅም ጊዜ የዲፕሎማሲያዊ ግንኙነት ምንጊዜም ቢሆን በጥልቅ የጋራ መከባበር፣ በጋራ ስትራቴጂካዊ ጥቅሞችና እጅግ ስር በሰደደ ታሪካዊ ትስስር የሚታወቅ ሲሆን በዚህ ወር ደግሞ ይህ የ100 ዓመት ዕድሜ ያስቆጠረ ታሪካዊ ትስስር እጅግ በሚያስደንቅ ድምቀት ተከብሮ አልፏል። የቱርክ ፕሬዝዳንት ሬሲፕ ታይፕ ኤርዶጋን ታሪካዊና በከፍተኛ ጉጉት ሲጠበቅ የነበረውን ይፋዊ የሥራ ጉብኝት ወደ ደማቋ የኢትዮጵያ መዲና አዲስ አበባ አድርገው ነበር። በቦሌ ዓለም አቀፍ አውሮፕላን ማረፊያ በጠቅላይ ሚኒስትር አብይ አህመድ ሙሉ የሀገር መሪ አቀባበል የተደረገላቸው የቱርኩ ፕሬዝዳንት ከ10 ዓመታት በኋላ በአፍሪካ ቀንድ ሀገራት ያደረጉት የመጀመሪያው ጉብኝት ደማቅ እንዲሆን አድርጎላቸዋል። ይህ ታሪካዊ ክስተት ተራ የዲፕሎማሲያዊ ልውውጥ ስነስርዓት ብቻ ግን አልነበረም። ይልቁኑም ቱርክ ከሳህራ በታች ባሉ የአፍሪካ ሀገራት የመጀመሪያውን ኤምባሲዋን እዚሁ አዲስ አበባ እምብርት ላይ በ1926 ከከፈተችበት ጊዜ አንስቶ በትክክል ከ100 ዓመታት በፊት የጀመረውን ጠንካራ አጋርነት በድጋሚ ያረጋገጠ ትክክለኛ ማሳያ ነው። በአዲስ አበባ የተደረገው ደማቅ አቀባበል ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ወደ አንካራና ኢስታንቡል ባደረጉት ጉብኝት የተደረገላቸውን ልዩ መስተንግዶ በሚገባ የሚያንጸባርቅ ሲሆን ይህም ግንኙነቱ ከባህላዊ ዲፕሎማሲ ወደ እጅግ ስር የሰደደና ጠንካራ ስትራቴጂካዊ አጋርነት በተሳካ ሁኔታ መሸጋገሩን በግልጽ የሚያሳይ ነው። ከዚህ በተጨማሪ ጉብኝቱ የኢትዮጵያና የቱርክ ግንኙነት የማይናወጥ መሰረት ለሆነው ህዝብ ለህዝብ ለሚደረገው ዘላቂ ዲፕሎማሲ ሕያው ምስክር ሆኖም አገልግሏል። ከእውነቱ ሁሉ ደግሞ አስደናቂው የቱርኩ ፕሬዝዳንት ለጠቅላይ ሚኒስትር አብይ የቅንጡ መኪና ስጦታ መስጠታቸው ነው። ለመሆኑ አስደናቂው የመኪና ስጦታ ምን ይመስላል? ተሽከርካሪውስ ምን የተለየ ብቃት አለው? የጉብኝቱ አንድምታስ ምንድን ነው? የሀገራቱ ታሪካዊ ግንኙነትስ ምን መልክ አለው? ሰሞንኛ አንድ በአንድ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ +2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። የቱርክ ምህንድስና የዘውድ ጌጥ ለጠቅላዩ የተበረከተው ቶግ የኤሌክትሪክ ተሽከርካሪ በዚህ ታሪካዊ የዲፕሎማሲያዊ ስምምነት ማዕከል ላይ የሁለቱንም ሀገራት ትኩረት የሳበ አንድ እጅግ አስደናቂ ክስተት ነበር። ይሄውም ፕሬዝዳንት ኤርዶጋን እጅግ ማራኪ የሆነውን የቶግ ኤሌክትሪክ ተሽከርካሪ ለጠቅላይ ሚኒስትር አብይ አህመድ በስጦታ ማበርከታቸው ነው። ቶግ ተራ አውቶሞቢል ብቻ አይደለም። የዘመናዊው የቱርክ ምህንድስና ፍጹም የዘውድ ጌጥና የሀገሪቱ የመጀመሪያው በሀገር ውስጥ የታሰበና የተመረተ የኤሌክትሪክ ተሽከርካሪ ነው። ቶግን መመልከት ማለት እጅግ ማራኪና አየርን ሰንጥቆ የመጓዝ አቅም ያለው ንድፍ ከጠንካራና የዕለት ተዕለት አገልግሎት ጋር ያለምንም እንከን የተዋሃደበትን የዘመናዊ አውቶሞቲቭ ዲዛይን የላቀ ጥበብ መመስከር እንደማለት ነው። የተሽከርካሪው ውጫዊ ክፍል በጠነከሩ ብረቶች የተሰራ ግን እጅግ በጣም የሚያምር አቋም ያለው ሲሆን መኪናው ሙሉ በሙሉ ቆሞ በሚገኝበት ጊዜ እንኳን የተለየ ወደፊት የመጓዝ ስሜትን በሚያስተላልፉ ለስላሳና ተከታታይነት ባላቸው የብረት መስመሮች የተዋበ ነው።
በሚያምር ሁኔታ ስለታም በሆኑና የወደፊቱን ጊዜ በሚያመላክቱ የኤልኢዲ የፊት መብራቶች ደምቆ የሚታየው አስገራሚው የፊት ለፊት ገጽታው መኪናው በሚጓዝበት በማንኛውም መንገድ ላይ ትኩረትንና አድናቆትን ያለምንም ጥረት የሚስብ ደፋርና ገዢ ገጽታን እንዲሰጡ ያደርገዋል። የቶግ የማይካድ ውበት ከፍተኛ ጥራት ካለው የውጭ አካል አልፎ የሚሄድ ሲሆን ዘመናዊ ምቾትንና እጅግ የላቀ ቴክኖሎጂን ያጣመረ የቅንጦት ማረፊያ የሆነውን የውስጥ ክፍልም የሚያሳይ ነው። የመኪናው ውጫዊ ክፍል ታምረኛ ከሆነ የታይታኒየም ብረት የተሰራ ስለሆነ ፈጽሞ የጥይትም ሆነ የቦምብ አረር አይበሳውም። የተሽከርካሪው የመረጃ ሰሌዳ ወይም ዳሽቦርድ እጅግ በጣም አስደናቂ ከፍተኛ መስተጋብር ያለውና መሳጭ የመንዳት ልምድን የሚሰጡ ከጫፍ እስከ ጫፍ የተዘረጉ ሰፊ ፓናሮሚክ የማሳያ ስክሪኖችን የያዘ የዲጂታል ዘመን እውነተኛ ድንቅ ፈጠራ ነው። ማሞቂያና ማቀዝቀዣ በተገጠመላቸው ወንበሮች ላይ ከሚገኘው ትክክለኛ ምቾት ጀምሮ እስከ በሮቹ ድምፅ አልባ የአኩስቲክ መከላከያ ድረስ እያንዳንዱ ዝርዝር ነገር አቻ የሌለው የተሳፋሪዎችን ምቾት ለመስጠት በጥንቃቄም የተነደፈ ነው። ከዚህ በተጨማሪ ተሽከርካሪው ሙሉ በሙሉ በዘመን ኤሌክትሪክ ባትሪ ስርዓት የሚሰራ ሲሆን አስደናቂ ፍጥነትና እጅግ በጣም ለስላሳ ጉዞን እያቀረበ ፍጹም ዜሮ የሆነ የካርቦን ልቀትን ማረጋገጥ ይችላል። ይህ የውበት ብሩህነት የአካባቢ ኃላፊነትና ጥሬ ቴክኖሎጂ አያል ፍጹም ጥምረት ቶግን የ21ኛው ክፍለ ዘመን እውነተኛ የአውቶሞቲቭ ድንቅ ስራ ያደርገዋል። ቱርክም ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የሰጠችው የምትኮራበትን ምርቷን ነው ማለት እንችላለን። ለመሆኑ የአስደናቂ ስጦታ አንድምታና መልእክት ምንድን ነው? የቶግ አካላዊ ውበትና የቴክኖሎጂ ብቃት የማይካድ አስደናቂ ስጦታ መሆኑን ቢያስመሰክርም የዚህ ስጦታ እውነተኛና ዘላቂ ሴት ግን ለኢትዮጵያና ለቱርክ በሚያስተላልፈው ጥልቅ የጂኦፖለቲካዊና ኢኮኖሚያዊ ተምሳሌትነት የተመሰረተ ነው። ፕሬዚዳንት ኤርዶጋን ሙሉ በሙሉ በሀገራቸው ውስጥ የታሰበውን የተነደፈውንና የተመረተውን ተሽከርካሪ በስጦታ በማቅረብ የቱርክን ብሔራዊ ኩራት ወደ ኢንዱስትሪ ራስ መቻል ያደረገችውን እጅግ ስኬታማ ጉዞ በቅርበት እያካፈሉ ነበር ማለት ያስችለናል። ለብዙ አስርት ዓመታት በማደግ ላይ ያሉ ሀገራት ለላቀ ቴክኖሎጂ፣ ለአውቶሞቲቭ ማምረቻና ለከባድ ማሽነሪዎች በምዕራባውያን ሞኖፖሊዎች ላይ ከመጠን በላይ ጥገኛ ሆነው ቆይተዋል። የቶግ መፈጠር ግን ከዚያ ታሪካዊ ጥገኝነት በመላቀቅ ድል አድራጊና አነቃቂ የሆነ የቴክኖሎጂ ተጽዕኖ መላቀቅን የሚወክል ይሆናል። የዚህን ሀገር በቀል ድንቅ ፈጠራ ቁልፎች በቀጥታ ለጠቅላይ ሚኒስትር አብይ አህመድ በማስረከብ ቱርክ እጅግ ኃይለኛ የሆነ የአንድነት መልእክት አስተላልፋለች። ያውም ኢትዮጵያን የቴክኖሎጂ ሽግግር ለማሳካት ሙሉ በሙሉ የምትችል እኩል እህት ሀገር አድርጋ እንደምትመለከታት የሚያሳይ ነው። በተጨማሪም ይህ ሙሉ በሙሉ በኤሌክትሪክ የሚሰራ ስጦታ ከኢትዮጵያ ታላላቅ ሀገራዊ ምኞቶችና አሁን ካሉት ተራማጅ የፖሊሲ አቅጣጫዎች ጋር በጥልቅና በሚስማማ መልኩ ያስተጋባል። በጠቅላይ ሚኒስትር አብይ አህመድ አመራር ስር ኢትዮጵያ እንደ አረንጓዴ አሻራ ወይም ግሪን ሌጋሲ ፕሮግራም ባሉ በዓለም አቀፍ ደረጃ እውቅናን ባገኙ ግዙፍ ውጥኖች አማካኝነት የአካባቢ ዘላቂነትና የአየር ንብረት ለውጥን የመቋቋም አቅምን በከፍተኛ ሁኔታ ስትከታተል ቆይታለች። ይህ ፕሮግራም የደን መጨፍጨፍንና የአየር ንብረት ለውጥን ለመዋጋት በመላ አገሪቱ በቢሊዮኖች የሚቆጠሩ ችግኞችን በተሳካ ሁኔታ እንዲተከል ያደረገ ነው። ኢትዮጵያ በአሁኑ ጊዜ በግዙፍ ታዳሽ ኃይል መሰረተ ልማት ፕሮጀክቶች ላይ ከፍተኛ መዋለ ንዋይ እያፈሰሰች ሲሆን በታዳሽ ኤሌክትሪክ ኃይል ማመንጨት ዘርፍ ቀዳሚ አህጉራዊ የኃይል ማዕከል ለመሆንም በታላቅ ቁርጠኝነት እየጣረች ትገኛለች። በመሆኑም ንጹህ ዘላቂና ስነ ምህዳራዊ ሚዛኑን የጠበቀ የወደፊት ጊዜን በንቃት ለሚደግፍ መሪና ሀገር ሙሉ በሙሉ በኤሌክትሪክ የሚሰራ ተሽከርካሪ ፍጹም ተስማሚ የዲፕሎማሲያዊ ስጦታ ነው ማለት እንችላለን። ስጦታው ፈጣን የኢኮኖሚ እድገትና ጥንቃቄ የተሞላበት የአካባቢ ጥበቃ ፍጹም እጅ ለእጅ ተያይዘው የሚጓዙበትን ውብና የጋራ ራዕይ የሚወክል ነው። ቱርክ በፍጥነት ወደ ከፍተኛ ቴክኖሎጂ ወደፊቱ ዘመን ስታመራ እጅግ ታማኝ አጋሮቿን በተለይም ኢትዮጵያን አብራ ለማራመድ ሙሉ በሙሉ ቁርጠኛ መሆኗን የሚያሳይ ተጨባጭና ተንቀሳቃሽ ቃል ኪዳን። ከፕሬዝዳንት ኤርዶጋን የኢትዮጵያ ጉብኝት በስተጀርባ ያለው ስትራቴጂካዊ ዓላማ ምንድን ነው? የዚህ አስደናቂ የአውቶሞቲቭ ስጦታ አቅርቦት በመጀመሪያ ፕሬዝዳንት ኤርዶጋንን ወደ አዲስ አበባ ካመጣቸው እጅግ ሰፊና ከፍተኛ ውጤት ካለው የዲፕሎማሲ አጀንዳ ውስጥ በስትራቴጂካዊ መንገድ የተቀመጠ አንዱና ወሳኙ አካል ነበር። ሰፊው የአፍሪካ ቀንድ ቀጠና በአሁኑ ጊዜ እጅግ ውስብስብ የሆነ የጂኦፖለቲካ ፈተናዎች መረብ ውስጥ እያለፈ የሚገኝ ሲሆን ቱርክ ኢትዮጵያን በዚህ ወሳኝ መልክዓ ምድራዊ አካባቢ ውስጥ አስፈላጊና መሰረታዊ የመረጋጋት መልህቅ አድርጋ በግልጽ ትገነዘባታለች። የዚህ የመቶኛ ዓመት ጉብኝትና አንዱ ዋነኛው ዓላማ በቀጣይ ደህንነት፣ በኢኮኖሚ ውህደትና የግዛት አንድነትን ጥብቅ በሆነ ሁኔታ መጠበቅን በተመለከተ ገንቢና ከፍተኛ ደረጃ ያላቸውን ውይይቶች ማካሄድ ነበር።
በከፍተኛ ደረጃ በተዘገቡት የጋራ ጋዜጣዊ መግለጫዎቻቸው ላይ ሁለቱም ባለራዕይ መሪዎች የክልሉ ሀገራት ለየት ያሉ ችግሮቻቸው ሀገር በቀልና የራሳቸው የሆኑ መፍትሄዎች እንዲያዘጋጁ ነጻነት የመስጠት ፍጹም አስፈላጊነትን አጽንኦት ሰጥተው ተናግረዋል። በተለይም የአፍሪካን ቀንድ የጂኦፖለቲካዊ ትግል መድረክ ለማድረግ የሚሞክሩ የውጭ ኃይሎች አደገኛና ፍራሽ ጣልቃ ገብነትን በግልጽም አስጠንቅቀዋል። የቱርክ የዲፕሎማሲ አቋም ከባድ የሆኑ የውጭ ትዕዛዞችን በጭራሽ ሳትጭን ዘላቂ ሰላምንና የኢኮኖሚ ውህደትን ለማሳደግ በማለም ወጥ የሆነ የድጋፍ ሽምግልናን ማቅረብ ነው። እነዚህ የሁለትዮሽ ውይይቶች እጅግ ወሳኝና በስፋት የተነጋገሩበት አካል ኢትዮጵያ አስተማማኝና ዘላቂ የባህር በር ለማግኘት የምታደርገውን ስትራቴጂካዊና የረጅም ጊዜ ጥረት የሚያሳይ ነው። በፍጥነት እያደገች ያለች በታሪክ የባህር በር የሌላትና ከ130 ሚሊዮን በላይ ዜጎች ያሏት ህዝቧ በፍጥነት እየጨመረ ያለ ሀገር እንደመሆኗ የተረጋገጠ የባህር በር ማግኘት ለኢትዮጵያ ወደፊት ብልጽግና የህልውናና ኢኮኖሚ ቅድሚያ የሚሰጠው ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ይህንን የረጅም ጊዜ ሀገራዊ ቅድሚያ የሚሰጠውን ጉዳይ አስመልክቶ የቱርክን ጥልቅ ግንዛቤና ተጽዕኖ ፈጣሪ ዲፕሎማሲያዊ ድጋፍም በንቃትና በግልጽ ጠይቀዋል። ከፍተኛ የዲፕሎማሲያዊ ተጽዕኖ ያላትና በዓለም አቀፍ የባህር ላይ ንግድ ላይ የተሳለጠና ያልተስተጓጎለ ፍሰት ላይ በተፈጥሮ የተቆራኘ ፍላጎት ያላት ቱርክ በእነዚህ ስስ ውይይቶች ውስጥ በእውነተኛ የገንቢ አጋርነትና የጋራ ተጠቃሚነት መንፈስ ተሳትፋለች። ከውሳኙ የፖለቲካና የቀጠናዊ ደህንነት ውይይቶች ባሻገር ይፋዊ ጉብኝቱ እንደ ኃይል ትብብር፣ የመሰረተ ልማት ዝርጋታና የጋራ ኢኮኖሚ ኢንቨስትመንት ባሉ እጅግ ወሳኝ ዘርፎች ላይ የሁለትዮሽ ስምምነቶች መደበኛ ለማድረግ ሆነ ተብለው ተዘጋጅተው ነበር። በጉብኝቱ ወቅት የእነዚህን የመግባቢያ ሰነዶች በተሳካ ሁኔታ መፈረም በሁለቱ ሀገራት መካከል ያለውን ግዙፍ የፖለቲካ በጎ ፈቃድ የሁለቱን ሀገራት የዕለት ተዕለት ዜጎች በተጨባጭ ወደሚጠቅሙና መሬት ላይ ወደሚታዩ ተግባራዊ ፕሮጀክቶች በፍጥነት መቀየርን የሚያረጋግጡ ናቸው። ዘመናትን የተሻገረው የኢትዮጵያና የቱርክ ታሪካዊ አጋርነት ምን ይመስላል? የኢትዮጵያና ቱርክ ግንኙነት ክፍለ ዘመናትን ያስቆጠረ ነው። የአፍሪካ ጥንታዊ ስልጣኔ ባለቤት የሆነች ኢትዮጵያ ኦቶማን ኢምፓየርን ጨምሮ በታሪክ ከመካከለኛው ምስራቅና አውሮፓ ጋር ታሪካዊ ግንኙነት ነበራት። ኦቶማን ኢምፓየር ለዘመናዊቷ ቱርክ መሰረት ጥሎ አልፏል። በ20ኛው ክፍለ ዘመን መግቢያ ላይ የተጀመረው የሀገራት ወዳጅነት በዲፕሎማሲያዊና ንግድ ልውውጥ ላይም የተመረኮዘ ነበር። ቱርክ አፍሪካን እንደ ስትራቴጂካዊ አጋር የምትቆጥር ሲሆን አፍሪካ ህብረትን ጨምሮ ቁልፍ አህጉራዊ ተቋማት የሚገኙባትና የአፍሪካ መዲና ኢትዮጵያ የዚህ ትብብርም አካል ናት። ኢትዮጵያና ቱርክ ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1896 መሆኑን መረጃዎች ያመላክታሉ። የመጀመሪያው የኦቶማን ቱርክ ቆንስላ ጽሕፈት ቤት የአውሮፓውያን አቆጣጠር በ1912 በሐረር ከተማም ተከፍቷል። ቱርክ ከሳራ በታች የመጀመሪያውን ኤምባሲ ከፈተችው በኢትዮጵያ ሲሆን ወቅቱም እንደ አውሮፓውያን አቆጣጠር 1926 ነበር። ኢትዮጵያ በቱርክ ኤምባሲውን የከፈተችው እንደ አውሮፓውያን አቆጣጠር በ1933 ነው። ያለፉት 2 አስርት ዓመታት ደግሞ የኢትዮጵያና የቱርክ ግንኙነት ከፍተኛ እድገት ያሳየበት ነው። ኢኮኖሚ የሁለቱ ሀገራት አጋርነት ምሰሶ እንደሆነም ይጠቀሳል። የቱርክ ባለሀብቶች በኢትዮጵያ በማኑፋክቸሪንግ፣ በጨርቃጨርቅ፣ በግንባታና በግብርና ማቀነባበሪያን ጨምሮ በተለያዩ መስኮች ተሰማርተው ይገኛሉ። ቱርክ በኢትዮጵያ የውጭ ቀጥታ ኢንቨስትመንት ውስጥ ከፍተኛ ድርሻ ካላቸው ሀገራት መካከል በዋናነት የምትጠቀስ ሲሆን የሀገራቱ የንግድ ግንኙነት እየዳበረ መጥቷል። ከኢኮኖሚ ባሻገር ፖለቲካ፣ ደህንነት፣ ቴክኖሎጂ፣ ኢንዱስትሪና ባህል ሌሎች የትብብር መስኮች ናቸው። ባለፉት 10 ዓመታት በሁለቱ ሀገራት መካከል የከፍተኛ ባለስልጣናት የጉብኝት ልውጦችም ተደርገዋል። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን የአውሮፓውያን አቆጣጠር በ2015 በኢትዮጵያ የስራ ጉብኝት ያደረጉ ሲሆን ጉብኝቱ የሀገራቱን የሁለትዮሽ ትስስር ማጠናከርንም ያለመ ነው። የአውሮፓውያን አቆጣጠር በ2017 ደግሞ የቀድሞ ፕሬዝዳንት ሙላቱ ተሾመ በቱርክ ጉብኝት በማድረግ ኢትዮጵያን በመወከል በቱርክ አፍሪካ ቢዝነስ ፎረም ላይም ተሳትፈው ነበር። ጠቅላይ ሚኒስትር አብይ አህመድ አሊ እንደ አውሮፓውያን አቆጣጠር በ2021 በቱርክ ይፋ የስራ ጉብኝት ያደረጉ ሲሆን በወቅቱ ሀገራቱ በተለያዩ ዘርፎች የትብብር ስምምነቶችን መፈራረማቸውም ይታወሳል። ውሃ፣ ወታደራዊ ትብብርና ፋይናንስ ከስምምነቶቹ ትኩረቶች መካከልም ይገኙበታል። የጠቅላይ ሚኒስትሩ ጉብኝት የተደረገው ኢትዮጵያና ቱርክ ዲፕሎማሲያዊ ግንኙነት የጀመሩበትን 125ኛ ዓመት ላይ መሆኑ ደግሞ ልዩ ትርጉም የሚሰጠው ነበር። ጠቅላይ ሚኒስትር አብይ አህመድ በወቅቱ ባስተላለፉት መልእክት የተፈረሙ ስምምነቶች የግንኙነቱን መጠናከር እንደሚያመላክቱም ገልጸዋል። ለኢትዮጵያ የልማትና መረጋጋት ጉዞ ቱርክ የምታደርገውን ድጋፍም አድንቀው ነበር። የቱርክ መንግስትና ህዝብ ያደረገልንን የወሳኝ ጊዜ ትብብር ሀገራችን ኢትዮጵያ መቼም አትረሳውም ብለው ነበር ጠቅላይ ሚኒስትሩ በወቅቱ በነበራቸው ቆይታ። የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንደ አውሮፓውያን አቆጣጠር በ2021 በቱርክ ጉብኝት ያደረጉ ሲሆን በወቅቱ አዲስ የተገነባውን የኢትዮጵያ ኤምባሲም መርቀው ነበር።
የቱርክ የውጭ ጉዳይ ሚኒስትር የአውሮፓውያን አቆጣጠር በ2004 ኢትዮጵያን በመጎብኘት ከጠቅላይ ሚኒስትር አብይ አህመድና ከመንግስት ከፍተኛ ስራ ኃላፊዎች ጋርም በሁለትዮሽ ጉዳዮች ላይ መክረው ነበር። የከፍተኛ ባለስልጣናቱ ጉብኝት የሀገራቱን ግንኙነት መጠናከር የበለጠ የሚያጎለብቱም ናቸው። ኢንዱስትሪና ማኑፋክቸሪንግ፣ መሰረተ ልማት፣ የንግድ ብዝሃነትን ማስፋት፣ መከላከያና ደህንነት፣ ቱሪዝምና ባህል ሀገራቱ ትብብራቸውን ሊያሰፉባቸው እየሰሩባቸው ከሚገኙ መስኮች መካከል በዋናነት ይጠቀሳሉ። ኢትዮጵያና የቱርክ አጋርነት በጋራ ፍላጎቶች፣ ተራማጅ በሆኑ ሀሳቦች፣ በጋራ ኢኮኖሚ ተጠቃሚነትና እየተለወጡ ባሉ የዓለም ሁኔታዎች ባማከለ ሁኔታ የበለጠ እየተጠናከረ መጥቷል። በልማት ጎዳና ላይ የምትገኘው ኢትዮጵያና ቱርክ በአፍሪካ ሀገራት ያላት ትስስር የሁለቱን ሀገራት ስትራቴጂካዊ ትብብር የበለጠ ጥልቀትም የሚሰጠው ነው። ሁለቱ ሀገራት በፍጥነት እየተለዋወጠ በሚገኘው ቀጠናዊና የዓለም ምህዳር ውስጥ ስትራቴጂካዊ አጋርነታቸውን ለማጠናከርም እየሰሩ ይገኛሉ። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና አለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት